ብለዋል። ስለዚህ እንደውልለት አይደል? እንደውልለት። እንዴት አመሸ ሰይፍሻ? ሄሎ፣ እንዴት ናችሁ? አለን አለን። ሰላም ነህ? ሁሉ ሰላም ነው አለን። በጎ ሆንክ? ቀል ያለ ነው እኮ ያን ያህል የሚያስወራም ባይሆን ያው እንግዲህ አንድ 10 ቀን አልነበርኩም አይደል? አየር ላይ ወጣ ብዬ ነበር ወደ እዛ። እንግዲህ የሆነ ያጋጠመች ትንሽ ነገር ነበረች። በዛ ምክንያት ቼክአፕ ለማድረግ ሄድን። ከዛ ቀለል ያለ አሁን ወደ ኢትዮጵያ ተመልሻለሁ። ነገሮች ጥሩ ናቸው። ከሚቀጥለው ሳምንት ጀምሮ ወደ ስራ እንመለሳለን ብለናል እንደ እግዚአብሔር ፈቃድ። እንዴት ናችሁ እናንተ? ደህና ነን። ኧረ ድምፅህም ብርትት ብሏል። እኔ እኮ በጣም የታመመ ነበር የጠበቅኩት። ኧረ ምንም እንደ የሳቅን የተጫወትን መጣሁ እኮ አሁን መጣሁ። ደስ ነገሩ እንግዲህ እዚህ መጥቻለሁ። ስለዚህ ታመህም አይደለም የሄድከው፣ እንደው ቼክአፕ ስትደረግ እቺ ነገር ብትስተካከል ተብሎ ነው አይደለ ሰይፍሻ? አዎ ይሄ በተለይ አሁን ከ40 በላይ ስትሆኝ አሁን ለብዙ ሰዎች መመከር አለበት። ይህ ነገር ምን ሊሆን ይችላል ምናምን ብለሽ ከዛ በኋላ ሁሉ ነገር ሲመረመር ነስኩ ነው። መጀመሪያ ላይ ይሆናል ተብሎ የተነገረኝና ሊሆን ይችላል ተብሎ የተነገረውና ሲመረመር ነፃ ነገር ሲሆን በቃ ቴንኪዩ ምናምን ብዬ ከጓደኞች ጋር ሼር የተደረገው ነገር ነው እንግዲህ ወጣውና ስለዚህ ምንም ህመም የለም። አሁን ሙሉ ለሙሉ ምንም ነገር በሚባል ደረጃ በሙሉ አቋም ላይ እንገኛለን። በቃ መጥቻለሁ ነው። አሁን ልመጣ ነበር እኮ ግን ሳምንት ጀምሮ እናደርገዋለን ብለን ነው። አይ እግዚአብሔር ይመስገን። እዚህማ ሙዝም ብርቱካንም ይዘው የተገኙ ሰዎች አሉ። በአንተ ስም እንግዲህ እኛ እንጠግናለን ራሳችን። በተከታታይ ድካምም ስለነበረ ትንሽ ረፍት ይፈልጋል። እንደሱ አይነት ነገሮች አሉ። ለማንኛውም ከሰኞ በኋላ እንግዲህ እንደ እግዚአብሔር ፈቃድ ወደ ቀድሞ ስራችን እንመለሳለን። እሺ፣ አሁን ግን እኔ አንድ ጥያቄ አለኝ ሰይፍሻ። ሁለት አርጊው አመንክ 40 አመንካት? አሁን ቢኒስ አይስቃል። መመርመር ያለበት ሰው መሳቁ በጣም አስፈላጊ ነገር ነው። አባቴ ነገሮች የ20 ዓመት ልጅ አይነት ተክለ ሰውነትና አቅምን ያለህ እና ቀየር 20 ዓመት ሆነሃል አሁን ምናምን ብለው ነው እንደውም አትነቀው አክብረው የላኩኝና በዚህ አጋጣሚ አስቦ ለደወሉልኝ ሁሉ ነገር ሰላም ነው። በቀጣይ ቀናት እንደው ወደ ስራ እንመለሳለን። ጉዳዩ ከሆነ የራሱ ዲፋን ሶስት ቀርቦኛልና እዛ ምናልባት መቅዶኒያ ላይ ከጠፋው 10 ቀን ስለሆነኝ አንዳንዶቹ በዚህ ነው ወይ ምናምን ሲሉ ነበረ። ያን ያህል ህመምም አይደለም። ቴርሞስ አጠገቤ ቁጭ ብሎ ምናምን አይነት የተኛው አይነት ሰው ሳልሆን በቃ ነገሮች የሆነ አፕን በቃ የሚያደርግና ከዛ በኋላ ተነስተሽ ህይወትሽ የሚቀጥለው ነገር የለም። እንደዛ ነው ያጋጠመኝ እና አሁን በቃ በሙሉ አቋም ላይ ነው የሚገኘው። አይ አሪፍ። እንትኑም አክቹዋሊ ፎቶህንም ሳይ እኮ ዘና ብለህ ነው። አዎ ፈልሰስ ብዬ ነው። ፈልሰስ ብለህ የታመመም አትመስልም። አስታማሚ ፊት ነው ያለኝ እና ነገሮች በጣም ጥሩ ናቸው። ስለዚህ እግዚአብሔር የተመሰገነ ይሁን። በጣም ብዙዎች ነው የደወሉልኝ። ስልኬ እስካሁን ደቂቃ ድረስ ፋታ የለውም። ነገሮች በጣም ጥሩዎች ናቸው። በቀጣይ ቀናት ወደ ስራችን ተመልሰን እንግዲህ ወደ ተለመደው የዕለት ተዕለት እንቅስቃሴያችን እንገባለን ብዬ አስባለሁ። ላሰባችሁ ሁሉ በጸሎትም በቃ ወዳጅን በጣም ያየሁበት ምክንያቱም ኧረ እንደው በዚህ ደረጃ አይደለም እያልኩኝ ካልመጣ ሁሉ የሚሰው ያጋጥምሻል። ካላዩ